ትዕግስትን ሰርፕራይዝ ልናረጋት መተናል። የአንድ ወር ኪራይ 4500 ብር ነው። የ10 ወር ኪራይ ዘግተንላት እንወጣለን። ይህን የምናደርገው በቲክቶክ ላይቭ ነው። በ30 ደቂቃ ውስጥ 45000 ብር ይሳካል አይሳካም አብረን እናያለን። ወደ እነ ትዕግስት ግቢ እየገባ ነው። እንዴት ዋላችሁ? ሰላም ነው ማየ? እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ይሄ ወረቀት ምንድን ነው የምትጫወትበት? እሺ ትዕግስትዬ እንተዋወቅ። እቺ ልጅ ማነች? ስሟ ማን ነው? ስንት ዓመቷ ነው? 19 ዓመት። እግሯ ይንቀሳቀሳል? አዎ ትሄዳለች። ያለው የጤና እክል ታዲያ ምንድን ነው? የአእምሮ እድገት ውስንነት ሆነ። ያው ደረጃ አለ አይደል? እሺ እንግዲህ ተመልካቾቻችን የ50 ብር ቻሌንጁ ተጀምሯል። 1018 81 67 458 በነፍሰ ጡርነትሽ ጊዜ በእርግዝናሽ ጊዜ ምን ይመስል ነበር? በእርግዝና ጊዜ ችግር እንዳለ አላውቅም። ከተወለደች በኋላ ነው ያወቅኩትኝ። የምትቸገሪው ምንድን ነው? ከጤናዋ አንጻር ማለት ነው። ከጤናዋ አንጻር በቃ ያው እኔ ነኝ ሁሉ ነገር ማለት እኔ ነኝ ፔሪየድ የምቀይረው፣ እኔ ሁሉ ነገር የምቀይረው፣ እኔ እንድትነካ አትፈልግም። ሰው እንዲነካት አትፈልግም። ምንም ነገር ቢኖር እኔ ነኝ በቃ። እሷ እንትን የምትለው ነገር የለም። በንጽህናዋም ሆነ በምንም ሆነ ስወጣም ስገባም ይዤ ነው የምሄደው የምሰራበት። ያው አብዛኛው ሰው ግን አይረዳኝም። አንዳንድ ነገር ስለምትነካካ ያው በሳጫ ልታይ ሲሏትም ያው አንዳንዴም ዘግቼ እሄዳለሁ። በዛም ምክንያት ነው ትቼ ሄጄ ነው የተደበረችብኝም። እንደዚህ አይነት አደጋ ገጥሟታል? በተደጋጋሚ። ከዛ በኋላ የመጣብሽ ጫና የመጣብሽ ጉዳት ምንድን ነው? እስቲ ንገሪኝ። ከዛ በኋላ በቃ ሰላም የላትም። ሁሌ እንደታመች ነው ማጽናን እንዲጣን ፉዳን አታስነቅም ተቀጥልኩ እንዳለች ነው። እንደዚህ በደንብ ትኩረት ተሰጥቶ በስነ ስርዓት የታየችበት የለም እስካሁን ድረስ። በቃ ሁሌ ነው የተዋት ይመስላል ለጊዜ። እሺ ተመልሶ ያው ነው ሽንት አለመውጣት፣ ሰገራ አለመውጣት፣ ከዛ ወደ ያብጣል። 921 ሰው ነው ላይቭ እያየን ያለው። ስሙን ያልጠቀሰ ሰው 100 ብር አስገብቷል። እግዚአብሔር ይስጥልን። ጀማል ከማል 300 ብር ተባረኩ። ዘለቀ አሰፋ 100 ብር። አካውንትሽ ላይ ስንት ብር ነበርሽ? ማን ነበር? እሺ አሁን 1728 ብር ደርሰናል። ሰዎች ድጋፋቸውን እያደረጉ ነው። አሁን ላይ ትልቁ ቻሌንጅሽ ምንድነው? በዚህ እድሜዋ ወጣትነቷ ልጅነቷ እንደዚህ ሆኖ መቅረቱ ልብ ይሰብራል። ተከራይታችሁ የምትኖሩት? ተከራይተን ነው። ስንት ብር ነው የምትከፊው? 4500 ነው የምከፍለው። እንግዲህ ቢያንስ እንደው በ7000 ብር እንኳን ብናስበው ለ6 ወር ቤት ኪራይ የሚሆን ነገር ወደ 45000 ብር ለማሰባሰብ እኛ ቻሌንጅ አድርገናል። የ50 ብር ቻሌንጅ። ይሄ ቻሌንጅ ይሳካል ብዬ አምናለሁ። የሰማነው ነገር በጣም ከባድ ነው። ያስገቡ ሰዎች ስም መጥራት ጀምራለሁ። ከአካውንት ላይ ሰና 5000 ብር ዲስፖዝ አድርጌያለሁ ብላለች። አበበች ጎንፋ 5000 ብር ነቅንቀዋለች። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ኢትዮጵያ ሕዝብ ተባረኩ። በጣም አመሰግናለሁ ስለደረሳችሁልኝ በችግሬ። እንግዲህ ትዕግስት ያው ልጇን 18 ዓመት ሙሉ አሳድጋለች። የአእምሮ ጤና እክል ስላለባት ልጇ ጾታዊ ጥቃት በተደጋጋሚ ደርሶባታል። በዚህም የተነሳ ስትሸና ያቃጥላታል። ሰገራ ሮጣ ያን ትቸገራለች። በጣም ፔን ላይ ያለች ህጻን ልጅ ነች ያለቻት። ለሕክምና በተለይ ዶክተሮች፣ ሐኪሞች ሆስፒታል ያላችሁ ሰዎች ይህን የምታዩ ካላችሁ ብትደውሉላትና ሕክምና ብታገኝ በጣም ደስ ይለናል። ለእነዚህ እናቶች የእንባ መታበስ ምክንያት መሆን ደስ ይላል። እኛ የምናወጣው 50 ብር ከሰዓት ልንረሳው እንችላለን መስጠታችንን ራሱ፣ ወይም ደግሞ 2 ቀን ልንቸገር እንችላለን የትራንስፖርታችንን ሰጥተን። ግን የሚገርማችሁ የልብና የመንፈስ እርካታ አለው። በእኛ በኩል ደግሞ ከቤተሰብ የተላከ 10000 ብር አለሽ። እሺ አጠቃላይ ስንት ደርሰናል? 24678 ገብቷል። የኛ 10 ሲጨመር 34678 ብር ደርሰናል። 10000 ነች የቀረችን። የኛ 10000 ሲጨመር 50000። እንኳን ደስ ያለሽ ትዕግስት። ተመልካቾቻችን ተሳክቷል። እንኳን ደስ ያለን። 45 ብለን 50000 ብር አግኝተናል። እናንተ ግን በዩቲዩብ ይሄንን ቪዲዮ የምታዩ ተመልካቾቻችን ለሕክምና እህታችንን እንድታግዟት አደራላችኋለሁ። እዩት፣ ስራችሁን ብቻ የምትሰሩትን ስራ እዩት። ምን አይነት ፍጥረት ናችሁ? የስራችሁን ይስጣችሁ፣ የስራችሁን ይስጣችሁ። 50000 ብር ተሳክቷል። እግዚአብሔር ይስጥ። በእውነት ችግርሽ በ50000 ብር የሚቀረፍ አይደለም እናውቃለን። ግን በዘለቄታው ያው በአዲሱ ዓመት ገጠር ላይ ትልቅ ፕሮጀክት አለን። ለመጽደቅ የዘለቄታ በጎ አድራጎት ድርጅት ይሰኛል።
እዚህ በጎ አድራጎት ድርጅት ላይ እናቶች እንዳንቺ ያሉ እናቶች መጥተው ስልጠና ወስደው ስራ እየሰሩ ቀሪ ዘመናቸው እንዲኖሩ ስልጠናና መነሻ ካፒታል አግኝተው ወደ ቀያቸው የሚመለሱበትም እና በዛ ደግሞ ተገናኝተን በሰፊው በሚቀጥለው ዓመት በዘለቄታም ህይወትሽን የምታስተካክይበት እድል ይኖራል። ጸሎት ግን አድርጊ እንዲሳካ። እድሜ ይስጣችሁ፣ ኑሩልኝ። በጣም ነው የማመሰግነው። ያላሰብኩት ነገር ነው። ይሁን እግዚአብሔር ያሰበልሽ ነዋ። አንቺ ባታስቢው እግዚአብሔር አይረሳም። ባይዞ የገጠር ሰው ሩጫ ማንም አይችለውም። ገጠር ገባን ማለት ያው ለተልኳ እንወጣን ማለት አይደለም። ስለዚህ ስንጋበዝ እንወጣለን። ኖቬምበር 8 እዛው አሜሪካ ስታንድ አፕ ኮሜዲ ሾው አለን። በአካል አብረን እንስቃለን። ኖቬምበር 9 አትላንታ ላይ ኮሜዲ ሾው አለን። የስታንድ አፕ ኮሜዲ ቲኬት ለማግኘት በዚህ ስልክ ነው የምትደውሉት። ይሄ የስታንድ አፕ ኮሜዲ ቲኬት ነው። ይቅርታ ስራ ላይ ነኝ።